ወይዘሮ ይፍቱ ስራ እንግዲህ ቆርጣ ተነስታለች ማለት ነው። ጥሩ ሰው ሆና ለመታየት እየሞከረች አውቃ ማለት ነው። ከጀርባ ግን እያደረገች ያለችው ነገር በጣም የሚያስጠላ ነው። የህብስትን ስቃይ እንግዲህ ቀጥሏል ማለት ነው። እንደኔ ህብስት እዛ ቤት መመለስ አልነበረባትም። ምክንያቱም እዛው ገጠር አስቀምጠዋት ወይም ደግሞ እዛም ገጠር ከተቀበተች ችግር ነው። ግን ከተማም ከመጣች በኋላ ቀጥታ መሄድ የነበረባቸው ወደ ህግም ቢሆን ወደቻ የሆነ ነገር ነበር ማድረግ ያለባቸው። ተመልሳ ልጅቷን ሲኦል ውስጥ ሊከቷት እንግዲህ ይኸው በአምላክም ታዲያ እንግዲህ ጠበቃዋ ነው። ንጉስን ትላንት አጋጭተው ለቀቀው ማለት ነው። አየ በአምላክ ቅናት እኮ በአምላክ ይወዳታል። ነገር ግን ያው ለእሷ ደህንነት ሲባል ነው የሚርቃት እንጂ ሳይፈልጋት ወይ ሳይወዳት ቀርቶ አይደለም። ትናንት ነግሯታል ማለት ነው። ግን ለአንቺ ብዬ ነው እኔ ወደ አንቺ በቀረብ ቁጥር ስቃይሽም እንደዛው ነው የሚቀርበው። ለዛ ብዬ እንጂ እኔ ለአንቺ ስሜት ሳይኖረኝ ቀርቶ አይደለም ብሏታል። ታዲያ አቶ አለም አንቺ ጋር በቀረብኩ ቁጥር ሌላ ችግር ይፈጥራል። እኔ ደግሞ እንድትሞቺ ሳይሆን እንድትኖሪ ስለምፈልግ ነው። ህብስት ልትረጂኝ ሞክሪ። አብነት እንዲያገባሽ ወይም እንዲገልሽ የፈቀደው ለምን ይመስልሻል? እኔ ወደ አንቺ እንዳልቀርብ ነው። እኔ ወደ አንቺ ከቀረብኩ አንቺን ይገልሻል። ለዛም ነው የውሸት እሱ እኛ ላይ እንደሚጫወት እኛ የምንጫወትበት ብለን ከአብነት ጋር እየተስማማ ነው እንጂ እባክሽ ብሎ ያው እናም ከዚህ በኋላ ማንም ሰው ሲጠራሽ ወይም ቴክስት ሲያደርግልሽ የማታውቂው ሰው ጋር ዝም ብለሽ አትሂጂ። ህብስት አይምሮሽን ክፍት አድርጊው እንጂ ሁልጊዜ ለምንድን ነው እንደ ህፃን ልጅ የምትሆኚው? አሁን ትናንት አስባችሁታል? እሱ ባይደርስ ነበር እንግዲህ ወይዘሮ ይፍቱ ስራ ልጅቷን አሳግታ ወይ ልታስገድላት ወይ የሆነ ነገር ልታደርጋት ነበር ሀሳቧ ማለት ነው። ያ ነገር ደግሞ አልተሳካላትም። ታዲያ ወይዘሮ ይፍቱ ስራ ትንፋሿን እንኳን መተንፈስ ነበር ያቃታት በንዴት ማለት ነው። በቃ ላብ ሁሉ ስምጥ እያደረጋት አላገኘናትም። የሆነ ሰው መጥቶ ወሰዳት ምናምን ብሎ ነገራት። እናንተ የኔን ገንዘብ የምትበሉ ሰዎች በሙሉ ጥጋባችሁ አንድም ቀን ስታሳኩልኝ አላየውም፣ ገንዘቤን ስትበሉ እንጂ የማትረቡ ብላ እንግዲህ ስድቧን ቀጠለች ማለት ነው። ወይዘሪት ይፍቱ ስራ እንግዲህ አንዳንድ ጊዜ ለምን ተንኮሉ አልተሳካልኝም፣ ያሰብኩት ተንኮል ነው። አዎ ተንኮሉ ለምን መሳካት አለበት ብላ እንዴት እንደሆነች ግን እንግዲህ አይታችኋታል። የምር በጣም እኮ ነው የሚያንቀጠቅጣት። ጌታ ወይ ትዕግስቱን ስጠኝ። እች ልጅ አሁን እንደው ምን እንዳደረገቻት ነው የማላውቀው። በእውነት ምን አደረገቻት? የእሷኑ ሀብት ንብረት ለመዝረፍ ብለው ልጅቷ ላይ ብዙ 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 ጥቃት አደረሱባት ባልና ሚስት። ታዲያ የእኔ ልጅ ሲል ደግሞ ደሜን ነው የሚያንከተክተው የሰውዬ ማለት ነው። እውነት ለመናገር አቶ አለም ልጄ የእኔ ልጅ አይደል? አባት ልጁን እንደዚህ ያደርጋል ሲጀመር። ከዛ በኋላ እንግዲህ ያው መናገር ያለበትን ነገር በሙሉ ተናገረ በአምላክ ማለት ነው። እናንተ ማስመሰላችሁ አያልቅባችሁም። ባልና ሚስት ደግሞ ሌላ ነገር ምን እያሰባቸው ይሆን? ምን እየሸረባቸው ነው? እኔ እኮ በደንብ ነው የማውቃቸው። አንተ ልጅ ለምንድን ነው ሁልጊዜ ክፉ እንደሆነ የምታስበው? እውነት ደግናችሁ እንዴ እናንተ? ይገርማል። እኔ ነኝ ስህተት የሰራሁት ማለት ነው አይደል? እያለ በአምላክ በነገራችን ላይ በአምላክ ዘና ነው የሚያደርገኝ የምር። እናም እንግዲህ አቶ አለም አሁን ላይ ጊዜ የለኝም፣ ቶሎ ብላችሁ የዚችን ልጅ ነገር ጨርሱ። አዎ ማለቅ አለበት የህብስት ጉዳይ። እንደዚሁ ከቀጠለች እኔም አልችላትም፣ ይመረኛልም ይሰለቸኛልም። ቶሎ ብሎ ማለቅ አለበት አብነት። ከዛ ከነፈዝ አንተ ነህ ጎበዝ። ስለዚህ በቶሎ ጨርሰው እያለ እንግዲህ አረ ችግር የለውም አቶ አለም ምንም ችግር የለውም፣ ይኸው አንዱን አሳክቸዋለሁ እኮ አሁን ሌላኛው የእሷ ብቻ ነው ጉዳይ የሚቀረው እያለ እንግዲህ አብነት እየሰከሰው ይገኛል ማለት ነው። አብነት ከልቡ የሚያወራ መስሎት ጎበዝ ጀግና ነህ እኮ አንተ የእውነት ጀግና ነህ እያለ እንግዲህ አደል ይላል አብነት ፊቱን ዞር አድርገው። ለማንኛውም ይፍቱ ማነች ህብስት አሁንም ጥንቃቄ ይጎድላታል። በጭራሽ ሰው ታምናለች። ነይ ላላት ሁሉ ዝም ብላ እየሮጠች ትወጣለች። አሁን እንግዲህ ስለ እናትና ስለ አባትሽ የምነግርሽ ነገር አለ። እናም በምሰጥሽ አድራሻ እንድትመጪ ማንም ሰው ሳያይሽ ማንንም ሰው ሳታስከትይ ብቻሽን ሲላት መጠራጠር አለባት። አንድ የማታውቀው ሰው
እንዴት ነው እንደዚህ ሲላ ዞሮ ጣም ትሄደው? እውነቱን እኮ ነው በአምላክ አንዳንዴ የሚለው የህፃን ጭንቅላት ነው ያለሽ አለ እንዴ። የህፃን ጭንቅላት ምንም አያገናዝብማ ልጆች ስለሆኑ። ህብስት እንደዛ ናት። እሷም እንግዲህ ስልኳን ይዛ እየሮጠች በጨለማ ወጣ ሄደች። ታዲያ በአምላክ አልተኛም፣ እየጠበቃት ነበረ። ተከትሏት ስትየት ልትሄድ ነው ጉዷን ልይ ብሎ ተከትሏት ሄደ። ከዛ በኋላ እንግዲህ በአምላክ ከኋላ መጥቶ ፍን ሲያደርጋት ብላ ጮኸች። አንተ ምን ትሰራለህ? አንቺ ራስሽ ምን ትሰራለሽ እዚህ ብሎ ተፋጠጡ ሁለቱ። ከዛም ስልኳን ከፈተችና የሆነ ሰው በዚህ ቴክስት፣ አንቺ የማታውቂ ሰው ቴክስት ሲያደርግልሽ፣ ቆይ ወጥመድ ቢሆንስ? እንደው ምን ሆነሻል? ኧረ አስቢ። የምን ወጥመድ? የአይጥ ልበልሽ? ኧረ ተይ በስት ታይ፣ አታቃጥኝ። እኔ ነው እንዴ የወይዘሮ ይፍቱ ወይ የባልና ሚስቶቹ የሁለቱ ወጥመድ ይሆናል። አንቺ ግን መቼ ነው እንደ ሰው ታስቢ? ታይ ግን ይሻልሻል ብስት አታናጂኝ ብሎ እንግዲህ በአምላክ በጣም ተናዶ ነበረ እውነት ለመናገር። ከዛ በኋላ እንግዲህ ወደ ቤት ይዟት ተመለሰ ማለት ነው። ወይዘሮ ይፍቱ ትሰራ ታዲያ ሂጂ እስቲ ቀስቅሻት አለች እንዴ የለችም እንዴ እያለች አንቺ ሴትዮ ደግሞ ምን ሸርበሽ ይሆን? አንቺ የሆነ ነገር ስታስቢ ነው እንደዚህ የምትሆኘው። እኔ አንቺን መቼም ላምንሽ አልችልም እኮ እያለች ስታጉረመርም ታፈስ፣ አንቺ ነፈስ፣ አንቺ ደናቁርት ምንድን ነው ያልሻለሽው? ኧረ ምንም አላልኩም እትዬ፣ እንደውም የአንቺ ነገር እንደው ቢያሳስበኝ ነው እንጂ የኔ ነገር ደግሞ ምንድን ነው ያሳስብሽ? ይልቁንስ ስለ ራስሽ አስቢ። ስለ እኔ ምንድን ነው የምታስቢው? አይ እትዬ፣ እንደው እኮ አንዳንዴ እኔም ብሎ እትዬ ዛሬ እኮ አልሰደቡኝ፣ እንደው በሰላም ነው። እኔ እኮ እርሶ ዝም ሲሉ ይጨንቀኛል፣ ምክንያቱም ስድብ ስላስለመዱኝ። ጉድ እኮ ነው ደግሞ ስድብ ሰው ይናፍቃል። አንቺ ደናቁርት። አዎ እትዬ። እንዴ ታዲያ ታፈስ በጣም ጠርጥራታለች ወይዘሮ ይፍቱ ስራን የሆነ ነገር እንዳሰበች እና የሆነ ነገር እንዳቀደች በቃ ጠርጥራታለች። እችን ልጅ ላይ ደግሞ ምን ልታደርሽ የሆነ ሴትዮ? እኔ እኮ አንቺን በፍጹም አላምንሽም። ምን አስበሽ ይሆን ደግሞ? አይ እንደው የእብስትዬ ጉዳይ ማለቂያ የሌለው ስቃያውን በዛ። እንደው ምንድን ነው የሚሻለኝ እያለች ታፈስ እንግዲህ በስተመጨረሻም ታፈስ ጉዷን አላየች። እንግዲህ ተናዶ ሄዶ በአምላክ አጋጭቶ ለቀቀው ማለት ነው። በአምላክ ይቸኮላል እኮ ቅናት ነው እንግዲህ ያሉ። በጣም ስለሚቀና እኮ ነው ሄዶ ያጋጨው። ለምን ይወዳታል ህብስትን፣ ያው ነግሯታል እንደሚወዳትም። ነገር ግን ብቻ ዞሮ ከዚህ በኋላ የሚሆነው ሁሉ ከባድ ነው። ህብስት ጥንቃቄ ይጎላታል። ሰዎችን ታምናለች። የማታውቀው ሰው ቴክስት አደረገላት ስለ እናትና ስለ አባቴ ሊነግረኝ ነው ብላ እሷም እየሮጠች ወጣ ሄደች። ይሄ ነገር ተገቢ ነው ትላላችሁ እናንተ? ፈጽሞ ተገቢ አይደለም ይሄ ማለት ነው። ለምን መሆን የሌለበት ነገር ነው። ዞሮ ከዚህ በኋላ እንግዲህ ምን እንደሚፈጠር ምንም የምናውቀው ጉዳይ የለም። ግን ደግሞ ነገሮች ሁሉ በዚህ ከቀጠሉ ምንም አያምርም፣ ደስ አይልም። ህብስት መንቃት አለባት። እስከ መቼ ነው በእነዚህ ሰዎች እንደዚህ እየተገረፈች የምትኖረው እንዴ? የምሬን እኮ ነው፣ በጣም ነው የበዛው። ስለዚህ ቆፍጠን ብላ የሚሆነውን ነገር ማድረግ ከዚህ በኋላ፣ አለያ ግን እንደዚሁ ስትወቀጥ ትኖራለች ከነሱ ጋራ ማለት ነው። እና እንግዲህ እድልዬ እንደ እድልሽ እድል ነው ብቻ። ዞሮ ከዚህ በኋላ የሚገጥማት ቻሌንጆች በጣም ብዙ ናቸው፣ እድልን ማለት ነው። ለምን እሷ ደግሞ ጥንቃቄ የላትም፣ እንደምታዩት ምንም አይነት ጥንቃቄ የተባለ ነገር ይጎላታል። እና ያንን ጥንቃቄ ማስተካከል አለብሽ። ሰው አትመኝ አልኩሽ እኮ። ለምንድን ነው የማትሰሚኝ? እኔ ስነግርሽ እመኝኝ እንጂ እኔ ለራሴ አይደለም እኮ እንደዚህ እየለፈለፍኩ ያለሁት ለአንቺ እንጂ። ተይ ግን እድል ማነሽ ህብስት፣ ተይ ግን አታናጅኝ እያለ እንግዲህ በአምላክ በጣም ነበር ሲናገራት የነበረው እንዳያችሁት። ምክንያቱም አሰማም ልጅቱ እንዴ አንድ ሰው የማታውቀው ሰው ለዛውን ቴክስት አድርጎላት ለዛ ላይ ወጥመድ ውስጥ ነው ያለችው። እና ይሄንን ነገር ፈጽሞ ነው ማገናዘብ ያቃታት። እና እንግዲህ ምን ላድርግ እችን ልጅ እኔ ምን ላድርጋት? ቆይ እንዴት ነው የማደርገው? በፍጹም እኮ ልትሰማኝ ፈቃደኛ አይደለችም።
እሷ ያለችው ካልሆነ ምንም ነገር እንትን አይለም እና እንዴት ነው የማደርገው? እሺ ቆይ እንዴት ነው እያለ ልጁ በጣም ግራ ተጋብቷል ማለት ነው በእሷ ጉዳይ። እሷ ግን ልትሰማ ፈቃደኛ አይደለችም። እኔ ላላት ሁሉ ሮጣ ነው የምትወጣው ማለት ነው። እና ወይዘሮ ይፍቱ ስራ እንግዲህ ምናልባት እንኳን እብስት ብትጠፋ እንዳይነቃባት እኔ አሁን ከእሷ ጋር ጥሩ ሰው ሆኛለሁ፣ ጥሩ ነገር ፈጥሬያለሁ፣ ስለዚህ እኔን አይጠረጥሩኝም ብላ ስለምታስብ እንደዛ እያደረገች አለችው። ሁላችሁንም አንድ ባንድ ቀብራችኋለሁ። ይፍቱ አይደለሁ እንዴ ናትና ጭራሽ እኔ ለእናንተ ጥሩ መሆን ይመስላችኋል? መቼም አላደርገውም። እኔ አንድ ግርም የሚለኝ ነገር አለ። እብስት ምንም አላደረገቻትም፣ እውነቱን ለመናገር ማለት ነው። ወይዘሮ ይፍቱን እኮ ምንም ያደረገቻት ነገር የለም። ግን ለምን እንደዚህ እንደምጠምዳት ነው። የልጅቷን እየበላች እየጠጣች የልጅቷን ሀብት እየዘረፈች እሷን ደግሞ ቁልቁል ለማስኬድ የምታደርገው ጥረት የምር በጣም ነው የሚገርመኝ። የወይዘሮ ይፍቱ ስራ ከነባሏ ማለት ነው። ሰላም ውድና የተከበራችሁ ቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ።